ሁለት መድረኮች ካሁን በፊት አድርገን ስለነበረ ጥሩ ልምድ ነበረ። አይ ይቻላል በደንብ ከሰራን ሊገጥሙ የሚችሉ ቻሌንጆችን ማለፍና ማሳካት ይቻላል የሚል እምነት ነበረን። ያ ልምድ ረድቶናል ብዬ አምናለሁ እና እውነቱን ለመናገር ይገጥመናል ብለን ከገጠምነው ቻሌንጅ በላይ ጥሩ ነው የሄደው። አሁን ለምሳሌ አንዱን እንሰጋ የነበረው የተሳትፎ ፍላጎት ማጣት ሊኖር ይችላል የሚል ግምት ነው የነበረ። በዚህ ረገድ ግን በጣም ውስን ሰዎች ናቸው ትንሽ ፍላጎት ሲያጡ ያየን። አብዛኛው ማጆሪቲው በጣም በጎ ፈቃደኛ ሆኖ እንደው የኛ ውቶታ የኛ ተጽዕኖ ሳያስፈልግ አጀንዳው የጋራ አጀንዳችን ነው የኔም አጀንዳ ነው በሚል ስሜት ነው የተቀበሉት እና ይሄ እውነቱን ለመናገር በጣም ከገመት ነው በላይ በጥሩ ሁኔታ የሄደ ነው። እንዳውም ምንድነው የሆነው በተቃራኒው እንኳንስ ፍላጎት ሊጠፋና ብዙ ፓርቲዎች፣ ብዙ ሲቪክ ማህበራት፣ የሃይማኖት ድርጅቶች ሳይቀሩ ይሄ ጉዳይ እኮ እኛንም ይመለከታል፣ ለምንድን ነው ያልተጋበዝ ነው መሳተፍ እንፈልጋለን የሚል በርካታ ጥያቄዎች የመጡበት ሁኔታ ነው ያየ ነው እና ያው እያስረዳን ያው ውስን ኃይል ለማስተናገድ እንገደዳለን። የመጀመሪያ መድረክ ነው፣ የሰዓትም ውስንነት አለ እና ደግሞ ይሄ መድረክ ለፖለቲካ ኃይሎች ብቻ ነው አሁን በዋናነት የተዘጋጀው። ለሌሎቹ የህብረተሰብ ክፍሎች ደግሞ በቀጣይ እናዘጋጃለን እና ያኔ ትሳተፋላችሁ እያል አንዳንድ በፖለቲካ ዙሪያ እንቅስቃሴ የሚያደርጉትንም ደግሞ የገጠመንን ቻሌንጅ በማሳየት ሁሉንም በአንድ ጊዜ ልናመጣ እንደማንችል ያቀረቡት ቅሬታና ጥያቄ ግን ተገቢ እንደሆነ ለዛም ይቅርታ እየጠየቅን ሁሉ ነው ማሳመን የቻልነው እና ከፍተኛ የሆነ የተሳትፎ ጥያቄ ነው ያየነው፣ የተሳትፎ ጥማት ነው ያየነው እና ይሄ እውነቱን ለመናገር በጣም በጎ ነገር ነው ያየነው እንደ አንድ ቻሌንጅ ሊታይ የሚችል። ሌላው ቀርቶ ኤርትራ ውስጥ የኤርትራ ተቃዋሚ ፓርቲዎች ሳይቀሩ አሁን በስልጣን ላይ ያለውን የፕሬዚዳንት ኢሳያስን መንግስት የሚቃወሙ የፖለቲካ ኃይሎች ሳይቀሩ ተመሳሳይ ችግር ነው ያለብን እኛም ይሄ ጉዳይ ይመለከተናል እና ለምንድን ነው የማንሳተፈው ማንጋበዘው ብለው ጠይቀውን ነበረ። ያው እነሱንም ይሄ ፒውርሊ በኢትዮጵያ ጉዳይ ላይ የተዘጋጀ ስለሆነ ከህዝብ ለህዝብ ግንኙነት ጋር የተያያዘ መድረክ ወደፊት እናዘጋጃለን፣ ለጊዜው ግን ከይቅርታ ጋር ያው ልንጋብዛችሁ አልቻልንም ብለን መልስ ሰጥተናቸዋል እና በጣም ከፍተኛ የሆነ የተሳትፎ ፍላጎት ነው ያየነው። ደግሞ በመሳተፍ በእንትን ብቻ አይደለም፣ በተናጋሪነት በምናምን ለመሳተፍ ብቻ አይደለም፣ የአብሮነት ኢሜይልን በመጠቀም ለአዘጋጆቹ በመደወል ከተለያየ ዓለም ከፍተኛ የሆነ ጥያቄ ነበረ። ምን እንርዳችሁ፣ ምን እንተባበር፣ ምን ማድረግ እንችላለን የሚሉ ብዙ ሰዎች ነበሩ። በተለይ እንደው በዚህ አጋጣሚ ማመስገን ያለብኝ አርቲስቶች፣ ግራፊክ ዲዛይነር፣ እንደዚህ ብዙ ነገሮችን አሁን የምታዩቸውን በማስታወቂያነት በምናምን የምንጠቀምባቸውን ያለምንም ክፍያ በበጎ ፈቃድ እየተሰሩ የመጡ ናቸው እና በጣም ክሬቲቭ የሆነ ተነሳሽነት ነው ያየነው። ምን እንርዳ፣ ምን እንተባበር የሚል ሰፊ የሆነ ጥያቄ ነው ያየነው እና ይሄ በእውነት በጣም ገንቢ ሆኖ ነው ያገኘነው እና ይሄን ያህል ከባድ ችግር ገጥሞናል ብለን አናስብም። ሌላው ያው አንድ ሰው አቶ ታዬ ደንዳ የተጋበዘ ሰው ነበር። ኦልሬዲ ነገ ተገኝቶ ንግግር ለማድረግ ፈቃደኛ እንደሆነ ከገለጸልን በኋላ ነገር ግን ስጋት ነበረው፣ ልታሰር እችላለሁ፣ አንዳንድ ጥሩ ያልሆኑ መረጃዎች አሉ፣ ነገር ግን ካልታሰርኩ ተገኝቼ በመድረክ ሀሳቤን አካፍላለሁ ብሎ ቃል ገብቶልን ነበር። ያው እንደሰማችሁት በማግስቱ ያው ታሰረ እና እሱ ጎሎብናል ማለት ነው። ግን ያው ቅድም እንዳልኩት ቅድመ ዝግጅት ስለነበረን በሱ ምክንያት ሊፈጠር የሚችለውን ክፍተት ማሟላት ችለናል እና አንዳንድ ችግሮች አሉ። የኢንተርኔት ችግር የምንገምተው ችግር ነው፣ ግን ሪሊ እንደ ከፍተኛ ነገር አላየነውም። እንዳይሆን እንፈልጋለን። አሁን በስልጣን ላይ ያለው አገዛዝ ያን አያደርግም ልንል አንችልም፣ ግን ካደረገም ትርጉሙ ራሱ ውጤት ነው ብለን እንወስደዋለን። ደግሞ ምንድነው ሊያመጣ የሚችለው ጉዳት በዕለቱ ላይቭ ሊመለከት የሚችለውን ሰው ቁጥር ይቀንሰዋል እንጂ ኢንተርኔቱን ቢዘጋው ሲለቀቅ መልእክቱን ህብረተሰቡ እንደገና ማግኘቱ አይቀርም። በሳተላይት ቲቪ ይተላለፋል። የተጫኑትን ዩቲዩብ እንትኖች መልሶ ያያቸዋል። ምናልባት
ያስቀመጥነውን ታርጌት እንዳናሳካ ለማድረግ ላይቭ የሚመለከተውን ህዝብ ቁጥር ሊቀንሰው ይችላል እንጂ መልእክቱን ለህዝብ ለመድረስ እንዳይችል ሊያደርገው አይችልም። ግን ይሄን ካደረገም ደግሞ ትልቅ ሽንፈት ነው ለአገዛዙ፣ ትልቅ መልእክት ነው የሚል እምነት አለን በራሱ እና ይሄን ደግሞ ነገ የምናየው ነው የሚሆነው። እስካሁን በዚህ ረገድ ብዙም የገጠመን ችግር የለም። አንዳንድ በጣም ሲኒካል የሆነ አመለካከት ያላቸው የእኛን ሞቲቭ ጥያቄ ውስጥ የሚያስገቡ ብቻ ሳይሆን በጣም በተዛባ ሁኔታ ህብረተሰቡ የተሳሳተ መረጃ እንዲይዝ፣ የተሳሳተ አመለካከት እንዲይዝ ጥረት የሚያደርጉ እዚህም እዛም አይተናል። ግን ያም ደግሞ የማይጠበቅ አይደለም። ባይሆን ነበር የሚገርምን እንጂ ይሄ መሆኑ የሚጠበቅ ሆኖ ነው ያገኘነው እና ተገቢ ያልሆነ በጣም ምክንያታዊ ያልሆነ ትችት ሲያቀርቡ አይተናል። ይህን እንቅስቃሴ በጣም ከኛ እምነት፣ ፍላጎት እና ማንነት በራቀ መልኩ የሌሎች ኃይሎች እንቅስቃሴ አድርጎ ለማቅረብ አንዳንድ ኃይሎች፣ አንዳንድ ግለሰቦች ሲሞክሩ አይተናል። እውነቱን ለመናገር ብዙም አልደነቀንም። የማይጠበቅ አይደለም። አገዛዙ ምን አይነት ስራ እንደሚሰራ ስለምናውቅ የሚጠበቅ ነው የሆነው ይሄ እና በዚህ መልኩ ነው ያየነው። ውጤቱን እንዴት ነው የምትለኩት የሚለው ያ የኛ የቤት ስራ ብቻ አይደለም። እኛ እንዳዘጋጅ የግድ ነው ከዝግጅቱ መጠናቀቅ በኋላ ቁጭ ብለን እንገመግማለን። ያስቀመጥነው ታርጌት ምንድን ነበር? ይሄን ታርጌት ምን ያህል አሳክተናል? በማሳካቱ ሂደት የገጠሙ ችግሮች ምንድናቸው? ድክመት ነበረብን ወይ? ጥንካሬ ነበረብን ወይ? ከዚህ የምንወስደው ትምህርት ምንድነው ለወደፊቱ የሚለውን ነገር እንገመግማለን። ግን እኛ ብቻ አይደለንም። ሌሎች ጋዜጠኞችም ተንታኞችም ሁሉ ይሄን መድረክ መገምገም አለባቸው። ከዚህ መድረክ የተገኘው ውጤት ምንድነው? እንዴት ነው የሚታየው የሚለውን ጉዳይ እኔ አብዛኛዎቹ መገናኛ ብዙሃን ከዝግጅቱ ማግስት ባሉት ቀናቶች ከተቻለም እንግዶችም እየጋበዙ ኤክስፐርቶችን እየጋበዙ ቢነጋገሩበት እና በጋራ ብንገመግመው ጥሩ ነው የሚል እምነት አለን። ለምን እንቅስቃሴውም በመድረኩ የተነሱትም አጀንዳዎች ማናችንም የኛ ናቸው የምንላቸው የብቻችን አጀንዳዎች አይደሉም፣ የሀገርና የህዝብ አጀንዳዎች ናቸው። ስለዚህ የመገምገሙ ሂደት፣ በዛ ሂደት ውስጥ የተገኙ ትምህርቶችን፣ ድክመቶችን ለይቶ የማወቁ ኃላፊነት ለኛ ብቻ መተው ያለበት አይደለም እና የተለያየ በፖለቲካ ጉዳይ ላይ ስራ የምትሰሩ መገናኛ ብዙሃንም በዚህ ረገድ ግምገማ ማድረግ ያለባችሁ ይመስለኛል። ያ ግምገማ ለሁላችንም ይጠቅማል የሚል እምነት ነው ያለኝ። አመሰግናለሁ።